ወይዘሮ ዛህራ የራሷን ቤት ሆነ የራሷን ልጆች የምትላቸው የምታርፍበት ቤት የላትም ነበር። ከዛም ለጓደኛዋ ደውላ እባክሽን አንቺ ጋር መጥቼ ማረፍ እችላለሁ በማለት ስትጠይቃት እሽ ብላት ነበርና ወይዘሮ ዛህራ ቦርሳዋን ይዛ ወደ ጓደኛዋ ቤት አመራች። ቤሪንም እሷ እናቴ ናት፣ ስለዚህ እሷ ሌለችበት እኔም እዚህ ቤት መቀጠል አልችልም በማለት ወስና ልብሶቿን ይዛ ወይዘሮ ዛህራን ተከትላ ከበሩ ስትደርስ ከጎንና ከጎን ሆነው ወይዘሮ ዛህራን እያባረሩ እየተሳለቁ ከበር ላይ ቆመዋል። ከዛም ቤሪን እናቴ ዛህራ አለቻት። አቤት ልጄ አለቻት ዘወር ብላ ወይዘሮ ዛህራ። ከዛም አንቺ ጋር መሄድ እፈልጋለሁኝ ስትላት ሁሉም ደነገጡ። አምነንም እንደዛ ሲያመናጭቃት እንደዛ ከዚህ ከቤት ወጥተሽ ሂጂ እያለ ሲላት የነበረችውን ወይዘሮ ዛህራን ቤሪ ሄዳለሁ ባለችበት ሰዓት ደካማ ጎኑ ቤሪን ስለነበረች ግራ ገባው። የሚያነሳው የሚጥለውን አላወቀውም። በጣም ግራ ተጋባ። ስልኩን ወደ ኪሱ ውስጥ አስገባና ቤሪን ወደ ነው የምትሄጂው? አርፈሽ ተቀመጪ፣ እዚህ ያለውን ስራ ማን ሊሰራው ነው? አንቺ ሂደሽ አላት። ይሄንን ማሰብ የነበረብህ ወይዘሮ ዛህራን ከማባረርህና ክፉ ነገር ያለ ስሟ ስም ከመስጠትህ በፊት ነበር አለችው። እሱም በጣም ደነገጠና አክስቱን ማየት ጀመረ። ከዛ እሷም ደግሞ የሚሆን ነገር አይደለም እያለች ቅንጭላቷን መወዝወዝ ጀመረች። ከዛም በመቀጠል ወይዘሮ ዛህራ ልጄ አንቺ ስራሽን ስሪ፣ እኔ ሌላ ስራ ፈልጌ እገባለሁ በማለት ስትላት አይሆንም እናቴ አንቺን ተከትዬ የምትገቢበት እገባለሁ፣ ብቻዬን መስራትም አልፈልግም፣ አንቺ ለለሽበትም መቆየትም አልፈልግም በማለት ስትላት ሁሉም ደነገጡና አቶ አምነን እንግዲህ በቃ ወይዘሮ ዛህራ ተመለሽና እቤት እንወያይበት እንመካከርበት ሲላት ወይዘሮ ዛህራ አይ ልጄ ሂጂ ብለህ ቃል ነው፣ አንድ ጊዜ ከቤት አስወጥተኛል፣ ስለዚህ ድጋሚ ወደ ቤት መግባት አልፈልግም አለችው። ቤሪንም ይሄንን ማለት የነበረብህ መጀመሪያ ከመናገርህ በፊት ነበር፣ ይሄንን ካንተ አልጠብቅም፣ በጣም አዝናለሁ፣ እዚህ መቀጠል አንችልም፣ ሌላ ስራ ፈልገን እዛው ወጥተን ከእናንተ እርሽሸን እናርቀን መስራት እንችላለን አለችው። ሁሉም በጣም ተደናገጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ እዚህ ቤት አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱ ደግሞ እጅግ ከልብ ነው የማመሰግነው። ጀዛችሁን አላህ ይክፈልልኝ። ውድ ቤተሰቦች እንግዲህ የድር ድራማ ክፍል 16ን ይዤላችሁ መጥቻለሁኝ። እንግዲህ ወደ ቤቴ ስትገቡ ላይክ ማድረጋችሁን አትርሱ ማለት ነው። እንደተለመደው እንግዲህ የድር ድራማ ወይዘሮ ሜርሲ ናት እንጂ የምን ቤርሲ ወይዘሮ ሜርሲ እንግዲህ እቺ ወይዘሮ ዛህራ ሻሂ ስሪልኝ ብላት አልሰራም አለችኝ። ልትታዘዘኝም አልቻለችም። ስለዚህ እሷ ሴትዮ ከቤት መባረር አለባት በማለት እንግዲህ ሂዳ ነገሯን ለኩሳ ወይዘሮ ዛህራን እና ቤሪን እንዲባረሩ አደረገቻቸው ማለት ነው። እንግዲህ አቶ አምነንም የእሷን ንግግር በማመን እንደዚሁም ደግሞ ዙሮ አለማየቱ ልጄ ብላ አሳድጋ ተንከባክባ ያደረሰችውን ሴትዮ ከቤት ውጭ ብሎ ማባረሩ ይሄ ተገቢ አይደለም። ስለዚህ ይቅርታ ጠይቆ እግራቸው ስር ተንበርክኮ ይቅርታ ብሏቸው ወደዛ ቤት እንደሚመልሳቸው እርግጠኛ ነኝ ማለት ነው። ምክንያቱም ደካማ ጎኑ ቤሪን ስለነበረች ለቤሪን ሲል የማያደርገው ነገር የለም። ከቤሪን ጋር አብሮ ሲሆን ፈገግ ይላል። ከጃሪ ጋር ጃሪ ነው ስሟ ጀሪ ነው እንጂ ግን በነገራችን ላይ ስማቸው ልክ እንደ ቱርክ ፊልም ነው። ስማቸው ያወሳስባል። እንግዲህ ጀሪ እንዴ ሊመለሱ ነው እንዴ በማለት ስትለው አዎ አለነሱ የሚሆን ነገር የለም። ቆይ አምነን አለችው። አቤት ምን ፈለግሽ? ቆይማ ለወይዘሮ ዛህራ ብለህ ነው ወይንስ ለቤሪ ብለህ ነው ይቅርታ ያደረግላቸው አለችው። አይመለከትሽም፣ አርፈሽ ተቀመጪ በማለት ይመልስላታል።
እንግዲህ ሙስጠፋ እዛ ቤት የገባው ጀሪን ብር ካመጣሽ ምንም ነገር እንደማያደርጋት እና እንደዚሁም እሷን እንደሚበቃል ነበረ አስቦ የገባው። ብሩን የት ነው በማለት ሲጠይቃት እሰጥሻለሁ ብሏት ነበር አምነን። ሌላ ሰው ከመጠየቅ ለምን እኔን አልጠየቅሽኝም? ለምን አስፈልጎች ነው በማለት ሲጠይቃት አይ አንተን እንዳላስቸግር ፈርቼ ነው ምናምን አለችው። ከዛ ይሄ እኮ ግዴታዬ ነው፣ ለልጄ ነው የማደርገው፣ ስለዚህ ግዴታዬ ስለሆነ እሰጥሻለሁ፣ የምትፈልጊውን ነገር እኔን ነው መጠየቅ ያለብሽ ሲላት እሷ ጀሪ እንግዲህ ለተንኮል ስለነበረ አይ ከማስጨንቅህ ብዬ ነው በማለት ስትመልስለት፣ አቶ አምነንም ከሰራተኞቹ ነገ ይዘውልሽ እንዲመጡ አደርጋለሁ ብሏት ነበር እና ሙስጠፋ ብሩን ምን አደረሽው? አንድ ቀን የሰጠሁሽ ሰዓትሽ እያለቀ ነው በማለት ሲነግራት ጀሪም እባክህ አታስጨንቀኝ፣ በቃ ዛሬ አመጣልሃለሁኝ አለችው። እኔ እኮ አንቺን በደንብ አውቅሻለሁኝ፣ ገንዘብም ሆነ ምንም እንዴት ማግኘት እንዳለብሽ ታውቂያለሽ ይላታል። ጀሪም እንግዲህ ተናዳ ጥላው ትሄዳለች ማለት ነው። እንግዲህ ይችን ሉሊት የመሰለች ሴትዮ ወይዘሮ መርሲ ያላት ተንኮል እዛ ቤት ያሉትን ሰዎች ለማጫረስ፣ ለማባቃት፣ ለማባላት ቆርጣ ታጥቃን የተነሳችው ማለት ነው። እንግዲህ ሁሉም የእሷን ክፋት የሚያውቅ የለም። የእሷን ክፋት የሚያውቀው እንግዲህ ቤሪና ዛሃራ እንደዚሁም ደግሞ ሞርዚና ናቸው የሚያውቁት የእሷን ክፋት። እነ ጄሪ የእሷን ክፋት ያውቃሉ። እንግዲህ አቶ አምነን አልተገለጠለትም ማን ክፉ ነው ማን ጥሩ ነው ቢለው አልተብራራለትም ማለት ነው። ከዛም በመቀጠል እንግዲህ አቶ አምነን እነሱን ይቅርታ አድርጎላቸው ወደ ቤት እንደሚመለሱ 100% እርግጠኛ ነኝ ማለት ነው። ውድ ቤተሰቦቼ እንግዲህ ደግሞ በቀጣይ ቪዲዮ በአዲስ ነገር ደስ በሚል ነገር እንደሚመጡልን ተስፋ እናደርጋለን። በነገራችን ላይ በጣም የሚያጓጉና ደስ የሚሉ ናቸው። ውድ ቤተሰቦቼ እንግዲህ ቪዲዮውን ይህን ያክል ካልኳችሁ ይበቃል። የእንቅልፍ ሰዓትም ስለነበረ እየደከመኝም ነው፣ ስማቸውም እየጠፋብኝ ስለሆነ ለመያዝም እየተቸገርኩ ነው። በነገራችን ላይ ስማቸው ትንሽ ያወሳስባል። ሁለተኛው የቱርክ ድራማ ማለት ይቻላል ማለት ነው እና ደስ የሚሉ የሚያጓጉ ናቸው። እንግዲህ በቀጣይ ቪዲዮ ደግሞ እንዲመጡልን ታርቀው በአንድ ሆነው ተስማምተው እንደሚመጡልን እንጠብቃለን ማለት ነው። ውድ ቤተሰቦች ለነበረን ቆይታ እጅግ ከልብ አመሰግናለሁ። ጀዛችሁን አላህ ይክፈልልኝ። ቪዲዮውን እስከ መጨረሻው በማየት ላይክ፣ ሸር እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁኝ። ደህና ዋሉልኝ፣ ደህና አደሩልኝ ነው የሚባል። እንግዲህ ይህንን ቪዲዮ የሚደርሳችሁ ኢንሻአላህ ነገ ጠዋት 10 ሰዓት ነው በአላህ ፍቃድ። እንግዲህ አላህ በሰላም ያገናኘን። ደህና አደሩልኝ፣ ደህና ዋሉልኝ። እወዳችኋለሁ። አመሰግናለሁ።